የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ተከታታዮች አዳዲስና ወቅታዊ ሰበር ዜናዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እንንገራችሁ። ከፍተኛ ባለስልጣኑ ስልጣናቸውን ጥለው ከሀገር መሸሻቸው ተሰማ። ከባድ ተቃውሞ የተነሳባቸው ከፍተኛ ባለስልጣኑ በዛሬው ዕለት ሀገር ጥለው ማምለጣቸው ተሰምቷል። ባለስልጣኑ በወታደራዊ አውሮፕላን ሀገሪቱን ለቀው ወደ ዱባይ መሸሻቸው ከፍተኛ መነጋገሪያ ሆኗል። ሀገር ጥለው የፈረጠጡት ባለስልጣን ማናቸው የሚለውን በዘገባችን በዝርዝር ተሰሙታላችሁ። በሌላኛው ሰበር መረጃችን ደግሞ ጦሩ ማመጹ ተሰምቷል። በትግራይ ክልል ከፍተኛ ውጥረት መፈጠሩ የተሰማ ሲሆን የትግራይ መከላከያ በመባል የሚጠራው የቲዲኤፍ ጦር አምጾ አደባባይ ወጥቷል። ጦሩ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ቢሮን መክበቡ ተነግሯል። በመቀለ መንገዶችም ተዘግተዋል። ከፍተኛ ውጥረትም ተፈጥሯል። የህወሓት ከፍተኛ አመራሮች 4 ኪሎ ደርሰናል፣ ህዝቡ ደግሞ ይታጠቅ የሚሉ የፉከራ መግለጫዎችን በሚያሰሙ ወቅት ነው። በድርጅቱ ስር የነበሩ በሺዎች የሚቆጠሩ ታጋዮች የፕሬዝዳንቱን ቢሮ የከበቡት። ሙሉ መረጃውን በዘገባችን በዝርዝር እንነግራችኋለን። በሌላ መረጃ ደግሞ በአማራ ክልል እየተደረገ የሚገኘው ጦርነትና እየተፈጸሙ የሚገኙ የደፈጣ ጥቃቶች ዛሬም ተባብሶ መቀጠሉ ተገልጿል። በመንግስት ኃይሎችና በፋኖ ታጣቂዎች መካከል በክልሉ የቀጠለው ውጊያም ሰብአዊና ቁሳዊ ኪሳራዎችን እያስከተለ ዛሬም በተለያዩ ግንባሮች ተባብሶ ቀጥሏል። የፋኖ ታጣቂዎች በዛሬው ዕለት በፈጸሙት ጥቃት የጦር መሪውን ጨምሮ በርካታ የክልሉ ሚሊሻ አባላትን መግደላቸው ተገልጿል። የፋኖ ታጣቂዎች ወደ ደብረ ማርቆስ ከተማ ዘልቀው መግባታቸው የተነገረ ሲሆን በከተማ ውስጥም በሚገኝ የጦር ካምፕ ላይ ጥቃት ፈጽመዋል። የግንባር መረጃዎችን በዘገባችን ተካቷል። እነዚህንና ሌሎች በርካታ ያልተሰሙ አዳዲስ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። አሁን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም የኢትዮጵያ የድህነት መጠን ወደ 43% ከፍ ሊል እንደሚችል ተገለጸ። የዓለም ባንክ በኢትዮጵያ ያለውን ድህነትን በተመለከተ አዲስ ባወጣው ግምገማ በአውሮፓውያን አቆጣጠር 2016 ዓመተ ምህረት 33% የነበረው የድህነት መጠን በተያዘው 2025 ዓመተ ምህረት ወደ 43% ከፍ ሊል እንደሚችል አስታውቋል። ይህም የአመታትን ለውጥ ወደ ኋላ የሚቀለብስ ነው ተብሏል። የዓለም ባንክ እንደገለጸው ኢትዮጵያ ከሁለት አስርት ዓመታት በላይ ድህነትን በመቀነስ ረገድ ጉልህ እድገትን ካሳየች በኋላ ባለፉት ጥቂት ዓመታት የተከሰቱ ውስጣዊና ውጫዊ ተግዳሮቶች የኑሮ ደረጃ ላይ ተጽዕኖ አሳድረዋል ብሏል። እነዚህ ተግዳሮቶች የኮቪድ-19 ወረርሽኝ፣ የትግራይ ግጭት፣ ከፍተኛ ድርቅ፣ የጠቅላላ የሀገር ውስጥ ምርት ማለትም የጂዲፒ እድገት መቀዛቀዝና የዋጋ ግሽበት ናቸው ብሏል። በዚህም ምክንያት የድህነት መጠኑ እንደ አውሮፓውያኑ አቆጣጠር በ2016 ከነበረው 33% በ2021 ወደ 39% ከፍ ማለቱን ገልጿል። በቀጣይ ዓመትም የበለጠ ይጨምራል ተብሎ እንደሚጠበቅ ዓለም ባንክ አስታውቋል። የዋጋ ግሽበት በከተማ ነዋሪዎች ላይ ከፍተኛ ተጽዕኖ ያደረሰ ሲሆን አብዛኛው የገጠር ቤተሰቦችም ቢሆኑ ውስን በሆነ የገበያ ተሳትፎ ምክንያት ከምግብ ዋጋ ጭማሪ ተጠቃሚ አለመሆናቸው ተነግሯል። በተጨማሪም የገጠር ማህበረሰቦች ከመሬትና ከጉልበት ስራ ገበያ ውጤታማ አሰራርን በሚገድቡ ፖሊሲዎች ምክንያት ከግብርና ውጪ ባሉ የስራ ዕድሎች ላይ የተገደበ ተደራሽነት አላቸው ብሏል። 3/4 የሚሆነው ህዝብ በሚኖርበት በገጠር አካባቢዎች የኑሮ ደረጃ በከፍተኛ ሁኔታ መቀነሱ በኢትዮጵያ ያለው የገጠር ድህነት ተፈጥሮን ይበልጥ አጉልቶ ያሳያል ሲል የዓለም ባንክ በሪፖርቱ ገልጿል። በሀገሪቱ ውስጥ የተማረ የሰው ኃይል በተለይም በገጠር አካባቢዎች ከፍተኛ በሆነ ሁኔታ ዝቅተኛ መሆኑን የገለጸው ሪፖርቱ በ2021 ዓመተ ምህረት 86% የሚሆኑ የገጠር ጎልማሶች የመጀመሪያ ደረጃ ትምህርታቸውን አላጠናቀቁም ብሏል። ወደ ሌላኛው ሰበር መረጃችን ስናመራ ደግሞ ጦሩ ማመጹ ተሰምቷል። በትግራይ ክልል ከፍተኛ ውጥረት መፈጠሩ የተሰማ ሲሆን የትግራይ መከላከያ በመባል የሚጠራው የቲዲኤፍ ጦር አምጾ አደባባይ ወጥቷል። ጦሩ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ቢሮን መክበቡ ተነግሯል። በመቀለ መንገዶችም ተዘግቷል። ከፍተኛ ውጥረት መፈጠሩም ተገልጿል። በመቀለ ከጥቅማጥቅም ጋር ተያይዞ ተቃውሞ ያነሱ የቲዲኤፍ ታጣቂዎች መንገድ መዝጋትም ጀምረዋል ነው
የተባለው። ይሄ ዜና እስከተጠናቀረበት ሰዓት ድረስ ከኩሃ ወደ መቀለ መንገድ ዝግ መሆኑን ምንጮች ጠቁመዋል። በመቀለ ከፍተኛ ውጥረት ነግሷል። የህወሓት ከፍተኛ አመራሮች 4 ኪሎ ደርሰናል፣ ህዝቡ ዳግም ይታጠቅ የሚሉ የፉከራ መግለጫዎችን በሚያወጡበት ወቅት ነው በድርጅቱ ስር የነበሩ በሺዎች የሚቆጠሩ ታጋዮች ደሞዝ ባለመከፈሉና የትጥቅ መፍታት ሂደቱ በመቋረጡ ከፍተኛ ተቃውሞን ያሰሙት። ደሞዝ ለወራት እንዳልተከፈላቸው የሚናገሩት የቀድሞ ታጋዮች ዛሬ የመቀለ ከተማን አደባባዮች በተለይም የሰማዕታት ሐውልት አካባቢን በሰላማዊ ሰልፍ አጥለቅልቀውታል። ሰልፈኞቹ ደሞዛችን ይከፈል፣ ለከፈልነው መስዋዕትነት ምላሽ አጥተናል፣ የትጥቅ መፍታት፣ የመልሶ ማቋቋምና የማህበራዊ ውህደት ሂደቱ ለምንድነው የተቋረጠው የሚሉ መፈክሮችንም ሲያሰሙ ተደምጠዋል። ይህ ክስተት የህወሓት አመራሮች በሚዲያ ቀርበው ከሚያሰሙት የኃይልና የድል ገለጻ ተቃራኒ ድርጅቱ በራሱ ታጋዮች ዘንድ ከፍተኛ የሆነ አመነታን ማጣቱንና የውስጥ ችግሮች እንደተጫጫኑበት በግልጽ ያሳየ ነው ተብሏል። አንድ ስሙን መግለጽ ያልፈለገ የቀድሞ ታጋይ እነሱ ስለ 4 ኪሎ ሲያወሩ እኛ ለልጆቻችን የምንሰጠውን አጥተናል፣ የከፈልነውን መስዋዕትነት ረስተውታል ሲሉም በምሬት ተናግረዋል። በአካባቢው ከፍተኛ ውጥረት የነገሰ ሲሆን ከክልሉ ጊዜያዊ አስተዳደርም ሆነ ከህወሓት አመራሮች በኩል በጉዳዩ ዙሪያ እስካሁን የተሰጠ ይፋዊ ምላሽም ሆነ መግለጫ የለም። ወደ ሌላኛው መረጃችን ስንሻገር ደግሞ በአማራ ክልል እየተደረገ የሚገኘው ጦርነትና እየተፈጸሙ የሚገኙ የደፈጣ ጥቃቶች ዛሬም ተባብሶ መቀጠሉ ተገልጿል። በመንግስት ኃይሎችና በፋኖ ታጣቂዎች መካከል በክልሉ የቀጠለው ውጊያ ሰብአዊና ቁሳዊ ኪሳራዎችን እያስከተለ ዛሬም በተለያዩ ግንባሮች ተባብሶ ቀጥሏል። የፋኖ ታጣቂዎች በዛሬው ዕለት በፈጸሙት ጥቃት የጦር መሪውን ጨምሮ በርካታ የክልሉ ሚሊሻ አባላት መገደላቸው ተገልጿል። የፋኖ ታጣቂዎች ወደ ደብረ ማርቆስ ከተማ ዘልቀው በመግባት በከተማ ውስጥ በሚገኝ የጦር ካምፕ ላይ ጥቃት ፈጽመዋል። የፋኖ ኃይሎች ዛሬ ጥቅምት 3 ቀን 2018 ዓ.ም ከለሚ ወደ ጀማ በሁለት ተሽከርካሪ ተሳፍረው በመጓዝ ላይ በነበሩት የመንግስት ወታደሮች ላይ የአርፒጂ ጥቃት ፈጽመዋልም ተብሏል። ዛሬ ጥቅምት 3 ቀን 2018 ዓ.ም ማርፈጃውን በደቡብ አማራ ሸዋ ቀጠና በሁለት ተሽከርካሪ ተሳፍረው ከለሚ ወደ ጀማ በመጓዝ ላይ የነበሩ የመንግስት ኃይሎች ልዩ ስሙ ጃሎታ ተብሎ ከሚጠራው አካባቢ ሲደርሱ ከባድ የሆነ የአርፒጂ ጥቃት እንደተፈጸመባቸው ታውቋል። ጸረ ተሽከርካሪ አርፒጂ መሳሪያና ቦምብ በመጠቀም ጥቃቱን የፈጸሙት የፋኖ ታጣቂዎች መሆናቸውን ያገኘናቸው መረጃዎች ያረጋግጣሉ። በፋኖ የተፈጸመውን ድንገተኛ ጥቃት ተከትሎ በአካባቢው ከበድ ያለ ውጊያ የተከፈተ ሲሆን በውጊያው በሁለቱም ወገን ጉዳት መድረሱ ተነግሯል። ይህ በእንዲህ እንዳለ በደብረ ማርቆስ ከተማ አስተዳደር አብማ ክፍለ ከተማ ልዩ ቦታ ውሃጋን ተብሎ በሚጠራው አካባቢ በሚገኘው የሚሊሻ ካምፕ ላይ ከባድ ጥቃት ተፈጽሞ በርካታ የሚሊሻ አባላት መጎዳታቸው ተገልጿል። ጥቃቱ የተፈጸመው ዛሬ ጥቅምት 3 ቀን 2018 ንጋት ላይ ሲሆን ደቂቃዎችን በፈጀ ኦፕሬሽን ነው በሚሊሻ አባላቱ ላይ ከባድ ጉዳት ያደረሰው ጥቃት የተፈጸመው። በከተማው ውሃጋን ተብሎ በሚጠራው አካባቢ በነበረ የሚሊሻ ካምፕ ላይ ጥቃቱን የፈጸሙት የፋኖ ታጣቂዎች ሲሆኑ የመንግስት ኃይሎችም ጥቃቱን ተከትሎ ከበድ ያለ ምላሽ መስጠታቸውን የከተማው ነዋሪዎች ገልጸዋል። በመጨረሻም ከፍተኛ ባለስልጣኑ ስልጣናቸውን ጥለው ከሀገር መሰደዳቸው ተሰማም። ባለስልጣኑ በደረሰባቸው ከፍተኛ ተቃውሞ ምክንያት ነው ሀገሪቱን ጥለው የተሰደዱት። የማዳጋስካሩ ፕሬዝዳንት ሀገር ጥለው መሸሻቸውን የሚያመላክቱ መረጃዎችን በስፋት እየተዘገቡ ይገኛል። በከባድ ተቃውሞ ስትታመስ የቆየችው ማዳጋስካር በዛሬው ዕለት የሀገሪቱ ፕሬዝዳንት በፈረንሳይ ወታደራዊ አውሮፕላን ሀገሪቱን ለቀው ወደ ዱባይ መሸሻቸው ተሰምቷል። ፕሬዝዳንቱ ሀገሪቱን ለቀው እንዲወጡ ያመቻቹት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እንደሆኑ የፈረንሳይ ሚዲያዎችም ዘግበዋል። ፕሬዝዳንቱ በሀገሪቱ አቆጣጠር ዛሬ ጠዋት 1 ሰዓት ላይ ንግግር ለማድረግ ቀጠሮ ይዘው እንደነበረ ጽህፈት ቤታቸው አሳውቆ ነበር። በማዳጋስካር ውስጥ ያሉ ወቅታዊ ሁኔታዎች በጣም ውጥረት የበዛበት ሲሆን በፕሬዝዳንት አንድሬ ራጆሊ መንግስት ላይ ከፍተኛ የሆነ ህዝባዊ ተቃውሞና የፖለቲካ ቀውስም ተባብሶ ቀጥሏል። ተቃውሞ የተጀመረው በመስከረም ወር አጋማሽ አካባቢ በተደጋጋሚ በሚፈጠሩ የውሃና በኤሌክትሪክ መቆራረጥ ምክንያት ሲሆን ተቃውሞው በዋናነት የሚመራው ጄንዘድ ማዳጋስካር በሚል ወጣት ቡድን ሲሆን ይህም በሶሻል ሚዲያ አማካኝነት ተነሳሽነትን ወስዷል። በአገሪቱ ያለው ከፍተኛ ድህነትና የኑሮ ውድነት የመንግስት ባለስልጣናት ላይ የሚሰነዘር የሙስናና የዝምድና አሰራርን በተመለከተ በተነሳው ተቃውሞ እየበረታ
በመምጣቱ የሀገሪቱ ፕሬዝዳንት ሀገሪቱን ጥለው መፈርጠጣቸው ተሰምቷል። ፕሬዝዳንቱ በሀገሪቱ የተነሳውን ተቃውሞ ለማረጋጋት ሲሉ ሙሉ መንግስታቸውንና ጠቅላይ ሚኒስትሩን ጨምሮ በርካቶችን ያሰናበቱ ቢሆንም ግን የተነሳውን ተቃውሞ ማረጋጋት አልቻሉም። የተባበሩት መንግስታት ድርጅት እንዳስታወቀው ሰልፉ ከተጀመረ ወዲህ በጸጥታ ኃይሎች በተወሰደ እርምጃ ቢያንስ 22 ሰዎች ሲሞቱ በርካቶችም ቆስለዋል ብሏል። ፕሬዝዳንቱ በ2023 ምርጫ ለሁለተኛ ጊዜ ያሸነፉ ቢሆንም ተቃዋሚዎች ግን ምርጫውን ማጭበርበራቸውን ሲናገሩም ቆይቷል። የተወደዳችሁ የሚዲያችን ተከታታዮች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።